የወልቃይት ጉዳይ ከትግራይ ህዝብ ጋር ውይይት ባረኩበት ወቅት በጣም ደስ የሚል ድባብ ለአማራም ለኦሮሞም ህዝብ ልዩ ፍቅርና ክብር እንዳላቸው የሚያሳይ የማንነት ጥያቄን በፍጹም አላነሱልኝ። አንድ ወንድም ቦታ ሳይጠቅሱ ግጭት የሚቀሰቅሱት ዲያስፖራዎች ናቸው የሚል ጥያቄ ስላነሱ ለሳቸው መልስ ሰጥ ዲያስፖራ ሀገሩን አይጠላም ካመጣነው ካስገባነው በሚል የወልቃይትን ጉዳይ ሜንሽን አድርጌያለሁ። የወልቃይት የማንነት ጥያቄ ጉዳይ የቅማንት የማንነት ጥያቄ ጉዳይ በየቦታው በየክልሉ ያለ ጥያቄ ህግና ህገ መንግስቱን ተከትሎ ብቻ ነው የሚፈታው። በስብሰባም በአዋጅም በአንድ መሪ ንግግርም የሚመለስ ጉዳይ አይደለም። ገምግሞ እንዳስቀመጠው ህገ መንግስቱን ተከትሎ ምላሽ እንዲያገኝ ይደረጋል። እኔ ፌደራሊዝም ስርዓት ውስጥ ያስተዳደር ወሰን እንጂ ማቀው ደንበር አይደለም። ይሄ ክቡር ጠቅላይ ሚኒስትር ከዚህ ተራራ ወረድ ቢሉ ብልኮ የሚባለው ሰፈር የትግራይ ወንድሞቻችን የኤርትራ ወንድሞቻችን መኖሪያ ሰፈር ነው። አገራቸው መንደራቸው ነው። እንዴት ነው ዛሬ በዚህ አስተሳሰብ በዚህ እናንተ 27 ዓመት የፌደራሊዝም ስርዓት ግንባታ አከናውናል የምትሉ የኢህአዴግ አመራሮች ከ27 ዓመት በኋላ ዛሬ አማራ ህዝብ አይደንበሬ እዚህ ጋር ነው፣ ትግራይ አይደንበሬ እዚህ ድረስ ነው፣ የኔ መሬት ነው ተብሎ እዚህ ደረጃ እስክንዳረስ እዚህ ወዲያ የቁልቁለት መንገድ አለ ወይ? ይህን ቆም ብለን ማየት አለብን። እኛ ኢትዮጵያውያን በየትኛውም የኢትዮጵያ ድንበር ሰርተን መብላት እንፈልጋለን። ከቦታ ቦታ ተንቀሳቅሰን ያለ ምንም መታወቂያ መስራት እንፈልጋለን። ይሄን ፍቅር እንዲያመጡልን እንፈልጋለን። የሚጠቅመን ሰላም፣ የሚጠቅመን አንድነት፣ የሚጠቅመን ፍቅር ምግብ ያጣን እንደሆነ ጥሬ እየቆረጠምንም ቢሆን መኖር ስለሚቻል ፍቅር የሌለ እንደሆነ ቁርጥም ቀይወጥም ቢኖር አይበላም፣ ቢበላም ያማል። ዋናው ሰላም፣ ጉርብትናን መውደድ፣ ጉርብትናን ማክበር፣ በዚያ ድባብ ውስጥ የሚታይ ችግር ካለ ደግሞ እየመከሩ መፍታት። ስንት የሀገር ሽማግሌ ባለበት ሀገር ትናንሽ ጉዳዮች ሰፊ ቦታ ወስደው የሚያጣሉን እንዳይሆኑ መጀመሪያ አንድ መሆናችንን ሰላማችንን ማረጋገጥ፣ ከዚያ ደግሞ የሚያስፈልገንን ነገር መለየት፣ በአቅማችን ልክ ተባብረን እየፈተን መሄድ ሲቻል ኢትዮጵያ ሁላችሁም እንደምትመኙት ታላቅ ሀገር ትሆናለች። በዚህ መንፈስ ነገር ማየት ማድመጥ የወልቃይት ህዝቤ ነው ካላመንኩ በስተቀር የሆነ መሬት ያማተርኩ የምሰራው ስራ እንዳላችሁት ነው። ሌላ የመገዳደል አዙሪት ውስጥ ነው የሚከተን። ብዙ የኔዎቹ ሰዎች ብዙም ደስ ያላቸው እንደዚህ አይነት ነገር ያው እንደምትከታተሉት ነጋሪት ተሰምሎናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። እኔ አሁን በሰራዊት ገባለን የሚባለው ሐሳብ በጣም ማለቅፈው በሚስ ካልኩሌሽንስ የተፈጠሩ በአስር ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር የለበትም። የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በአስር ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት እንትኑን የመጀመሪያውን ግድግዳ የማፍረስ ስራ ነው።
አሁን ያረግን ያለ ነው። ማንነታችን በህግ ጠይቀናል ይታወቃል። ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ያሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይሄን አጀንዳ ከቀደምት ከትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናለሁ። ትላንትና አባይ ወልዱ በነበሩበት ጊዜ ማንነት ኮሚቴ ህዝቡን ሲያነሳ እስኪ ህዝቡን እናዳምጠውና እስኪ በጉዳያቸው ምንድነው ብለው ትኩረት ሰጥተው አይተው አነጋግረው ቢሆን የሁሉ ችግር አይኖርም ነበር። ስለዚህ በማፈን በማሰር ጉዳይ ለመፍታት ስለተሞከረ ለብዙ ጎንደሬዎችም ለብዙ አማራዎችም ኢትዮጵያውያንም አስቆጥተው የመንግስት ለውጥ እንዳመጣ እናውቃለን። ስለዚህ በጀመርነው ጉዳይ የያዘው አካል ጉዳይ ይፈታዋል ብለን እናስባለን። አሁን ከተፈናቃይ ጋር ያለው ጉዳይ ግን እኛም በሰላም እንዲፈታ ነው የምንፈልገው። የማንነት ኮሚቴው ነፍጥ አንግቶ አይደለም የተነሳው ወረቀትና እስክሪብቶ ይዘን ነው ህገ መንግስቱም አምነን ጉዳያችን በዚያም በኩል ሊመለስ ይችላል ብለን አምነን ነው ወዚህ ውስጥ ይገባል። ወደ ተፈናቃይና አፈናቃይ ወደሚለው ጉዳይ ሲመጣ ግን እኔም በህይወት አለው ጀነራል ሙላለም በህይወት አለ እዚች ራውያን እኔ 24 ባስ አቁሜያለሁ። መከላከያ ማግዞውን አራግፈን መሬት አውርደን ሰብስበን በጭራሽ መሄድ የለባቸውም ብለን ተከራክረናል ለግማሽ ቀን ያህል። ምንድነው ያሉን በዚያን ጊዜ አቶ ጌታቸው መረዳት ያለበት እኛ እዚህ አንኖርም ወደ ሀገራችን ነው የምንሄደው። እኔ እየቀረጡ ስለነበሩ እንደዚህ የመከላከያ ጋዜጠኞች ስለነበሩ አገራችሁ የት ነው? ይሄ እኮ ሀገራችን ነው ስላችሁ ሀገራችን አይደለም ነው። የት ነው ሀገራችሁ? ትግራይ የሚባል የት ነው? ተከዜ ማለት ዘዋላይ ነበር ሰዎችም አንዳንዶቹ ሳው እኔ ከዛ በኋላ ነው ከ11 ሰዓት ይመስለኛል ለቀቋቸው ተዋቸው ተብሎ የተሄዱ በአንዳንድ ሚዲያዎችም ተነግሯል እናውቃለን። ከዛ በተረፈ ምናልባት ሁሉ የሄደው ያንን ያስቆምነው ሰውም ሁሉም ገዳይ ነው ብለን እኛ እናስብ። በጣም ሰላማዊ ሆኑ ሰዎች በስርዓቱ ከሌለ አንኖርም ብለው ባተሳሰብ የተማረኩ ሰዎች ብዙ ይኖራሉ። ወደ ወንጀል ስንሄድ ደግሞ ሰላማዊ ሰዎች ሊኖሩ ይችላሉ ብለን እናስባለን። አብዛኛው ግን አፈናቃይ አልነበረም። ያንን እንዴት ሆነ በሰፈራ የመጣ እንዴት ነው ታሪኩ ማንንም ስለሚያውቀው ፍላይና ሀገር አሁን ተፈናቃይ የትግራይ ሰፋሪ ተፈናቃይ ይመለስንል የማህበረሰቡ ጥያቄ መረዳት አለባችሁ። ማንነቱ እንዴት ይመለስ እንዴት እናስታርቀው? በትግራይ በኩል ያለው ወልቃይት ጠገዴ የምንለው ምዕራብ ትግራይ ነው የሚለው እሊቱም የትግራይ ግዛት ነው የሚለው። እኔ በጣም አመሰግነው አቶ ጌታቸው በፊት ዛሬ ሁለተኛ ጊዜ ነው ስንገናኝ ይሄን ጉዳይ ሳነሳ እውነትህ ነው የወልቃይት ጉዳይ በሆነ በተለየ ነገር መመለስ አለበት እንጂ እውነትህ ነው። እኔም ይሄን የትግራይ ግዛት የሚለው አልቀበልም። እነዚህ ናቸው ትግራይ ግዛት ምናምን የሚል ነበር ጀነራል ታደሰ ወረደ ነበር አውሮኮስ ጋር እነሱ ናቸው ትግራይ ግዛት የሚሉ በሚዲያም ቢሆን ተው በየነበርኩ ብለይ ነበርና እኔ የተሻለ አመለካከት አለ አቶ ጌታቸው አመሰግናለሁ። ጉዳዩ አሁንም በውይይት ንፍታው የሚለውም ጦሩ መነሳሳት ነው። አይታረቁ ገዳይ ሳይክስ ና ቢባል ግን ወደ አንድ መንደር ወደ አንድ ቤትና ቢባሉ ግን ሊጋደሉ ይችላል። ተመልሶ ደም ላለመፋሰስ ብሎ ሽማግሌ ይለያያል እና ይሄንን ጉዳይ ቅሬታ ይኖራል። በትግራይ በኩልም ምናልባሽ እሊቱም ፖለቲከኛውም እየቀሰቀሰው ስለሆነ የትግራይ ሰው በደልን ይያላልም በደሉን የሚል ነው። ምናልባሽ ሰው አንዳንዱ የትግራይ ሰዎች የሚላቸው በሚዲያ መጥቶ የሚናገረው ሰው እየሰማ ነው። እኔ ግን የትግራይ ሰው አውቃለሁ እንዴት ያለ ማህበረሰብ እንደሆነ እንዴት መከራ ውስጥ እንዳለ የትግራይ ሰው እናውቃለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። ጉዳያችን በእግረ መንገዱ ህወሓት ለመከላከያ እንዴት አደረገ ወደ ጦርነት ቤት ተገባን 2013 እንዴት ለውጥ መጣ ሌላ ነገር ነው። በእግዚአብሔር ፍቃድም በአገር ባላባ ሃይማኖት አባት ጸሎትም የህዝቡ ድጋፍ ትግልም ለውጥ መጥቶ እኛ ሆነ ነፃ ወጥተናል። ይሄንን ለፓርቲው ምን አመሰግናለን ለለውጥ መንግስት ምን አመሰግናለን። ቅሬታ ያለብንም ህዝቡ አሁን የሚለው ነው ጥያቄ መመለስ አለበት ተመልሶ ተፈናቃዮች መምጣት አለባቸው የሚል የለም። ያ ቢል ፌደራል መንግስት በ24 ሰዓት መልሰዋል ቢያስባል
ግን የማንነት ጉዳይ ሲጠየቅ ትንሽ ደብዘዝ ያለም አቋም መልስ ያለ ይመስለኛል። ስለዚህ ትኩሳቱ ይብረድ፣ መፍትሄ ይደረግበት፣ አፈጻጸሙም 1-2 ደረጃ ይበጅለት። ከዛ በኋላ ለትግራይ ህዝብ ሰላማዊ ሰው የሚመጣው የሚሻለውም ጉዳይ ከተፈታ በኋላ ቢመጣ ካልሆነ ይሄ እንደተዳፈነ ቅሬታ እንዳለ ተፈናቃይ ናምጣ ብንል ግን ምናልባት ለፖለቲከኞች ፕሮፓጋንዳ ሊጠቅም ይችል ይሆናል። ለህወሓት አፈንጋጭ ኃይሎች ምናልባት እንደ ራያና እንደ ጠለምት አቀላቅለን እናስገባለን ብለው ለሚያስቡ ሊጠቅም ይችል ይሆናል። ለሰላማዊ ህዝብ ተረጋግቶ አይኖርም። ተረጋግቶ እንዲኖር ጉዳዮችን ይፈታ። እናንተም አይታችሁ በትክክል እንጂ እኛ የትግራይ ህዝብ መከራና ስቃይ ማንንም ሰው የሚወድ የለም። የሰላማዊ ህዝብ ኑሮን አውቃለሁ እንዴት የተቸገረ ነው። ጉዳዩ ባለመፈታት ነው ችግር የሚፈጠር ያለና እኔ እንደ ማንነት ኮሚቴም አሁን ለታሪክ አጋጣሚም የዞን አስተዳደር ስር ሆኜም ባለንበት ጉዳይ በሰላም ቢፈታኛ ፈቃደኞች ነን። ግን ጥያቄዎች ግን መልስ መገኘት አለበት። አሁን እኛ ህዝብ የሚያነሳው ያለ የማንነት ኮሚቴም ጥያቄ ማብረሰው ጥያቄ ነው። ያን ካልተመለሰ እንደገና ደም እንፋሰሳለን። እንደገና ከትግራይ ያለው ሐሳብ እንሰማለን። ለምን ህወሓት ወደቀ ተብሎ እንኳን አንዳንዶቻቸው ምን ጠይቃቸው ምንድነው የሚሉት? የተሳሳት ነው ድርጅታችን ነው ወደዚህ ውስጥ ያስገባል። ለምን የወልቃይት ጠገዴ ሰው አጥፍተን ብንሆን እዚሁ ላይ ሆነም አምነዋል አሸንፈናቸዋል ብለው ቀሚሳቸው እየጎተቱ አዲስ አበባና ሌላ ቦታ ደርሶ ማንነት የሚጠይቁ አማራ ነው የሚል ሰዎች ስለተውነ ነው የሚሉት እንጂ የማንነት ጥያቄውን በስርዓቱ ባለማስተናገዳችን የወልቃይት ጠገዴ ማህበረሰብ ሐሳብ ባለመዳመጣችን ነው። የኢትዮጵያ ህዝብን ሐሳብ ስላላዳመጥን ነው የወደቅነው የሚል የለም።